ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ሚሊየን ህዝብ ላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ዛሬ የቱርኪያው ሪፐብሊክ ፕሬዝዳንት ጣይብ ኤርዶጋን የመላው የጥቁር ህዝቦች ኩራት በሆነው የአድዋ ድል መታሰቢያ ተገኝተው ለጥቁር ህዝቦች ነጻነት ዋጋ የከፈሉ ጀግኖች መታሰቢያ ሐውልት ስር የአበባ ጉንጉን አኑረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ኦፊሴላዊ ጉብኝት ለማድረግ አዲስ አበባ የገቡትን የቱርኪያ ሪፐብሊክ ፕሬዝዳንት ረሲፕ ጣይብ ኤርዶጋንን በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ተቀብለዋቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለቱርኪያ ሪፐብሊክ ፕሬዝዳንት ጣይብ ኤርዶጋን ወደ ምድረ ቀደምቶ ሀገር ኢትዮጵያ እንኳን በደህና መጡ በማለት ሞቅ ያለ አቀባበል ያደረጉላቸው ሲሆን ይህ ታሪካዊ ይፋዊ የሥራ ጉብኝት ከዲፕሎማሲያዊ ግንኙነት ባለፈ በሁለቱ ጥንታዊ ሀገራት መካከል ያለውን ጥልቅ የአጋርነት ጥንካሬ የሚያንጸባርቅ መሆኑንም ገልጸዋል። ጠቅላይ ሚኒስትሩ በአቀባበሉ መርሃ ግብር ላይ በአንካራና በአዲስ አበባ መካከል ያለውን ትብብር ይበልጥ የሚያጠናክሩና ዘላቂ ትስስርን የሚያረጋግጡ ውጤታማ ውይይቶች እንዲኖሩን እመኛለሁ ብለዋል። ከቦሌ አየር ማረፊያ በኋላ በታላቁ ቤተ መንግስት በተለየ አጀብ እና በልዩ አኳኋን ለረሲፕ ጣይብ ኤርዶጋን ወዳጅነት የታየበት አቀባበል ተደርጎላቸዋል።
ኤርዶጋን በአድዋ መታሰቢያ ተገኝተው ለሰማዕታት የአበባ ጉንጉን ያኖሩ ሲሆን በስፍራው እንደደረሱ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ አቀባበል አድርገውላቸዋል። ይህንኑ በተመለከተ ከንቲባ አዳነች ዛሬ የቱርኪያው ሪፐብሊክ ፕሬዝዳንት ጣይብ ኤርዶጋን የመላው የጥቁር ህዝቦች ኩራት በሆነው የአድዋ ድል መታሰቢያ ተገኝተው ለጥቁር ህዝቦች ነጻነት ዋጋ የከፈሉ ጀግኖች መታሰቢያ ሐውልት ስር የአበባ ጉንጉን አኑረዋል። ክቡር ፕሬዝዳንት ጣይብ ኤርዶጋን በምድረ ቀደምቷ ኢትዮጵያና በውቧ መዲናችን አዲስ አበባ የሚኖራቸው ቆይታ ፍሬያማ እንዲሆን በራሴና በከተማ አስተዳደሩ ስም ከልብ እመኛለሁ ሲሉ በይፋዊ የማህበራዊ ትስስር ገጻቸው መልእክታቸውን አስተላልፈዋል። በኋላ የሁለቱ ሀገራት የንግድ ልውውጥ ወደ ከፍተኛ ደረጃ እንዲሸጋገርና የቱርክ ኩባንያዎች በኢትዮጵያ ኢንቨስት በማድረግ ለኢትዮጵያ ብቻ ሳይሆን ለመላው የአፍሪካ ገበያ እንዲሰሩ ከፕሬዝዳንት ኤርዶጋን ጋር መምከራቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ አያይዘውም ኢትዮጵያ በበጀት ዓመቱ የ10.2 በመቶ የኢኮኖሚ እድገት እንደምትጠብቅ የጠቀሱ ሲሆን ይህንን የኢኮኖሚ እድል ለጋራ እድገት መጠቀም ወሳኝ መሆኑን አስምረውበታል። ጠቅላይ ሚኒስትር ዶክተር አብይ ፕሬዝዳንት ኤርዶጋን የሰው ዘርና የቡና መገኛ ወደ ሆነችው በቀኝ ወዳልተገዛችውና ከፍተኛ ክብር፣ ኩራት እንዲሁም የማደግ ተስፋ ወዳላት ወደ ኢትዮጵያ እንኳን ደህና መጡ ብለዋቸዋል። ፕሬዝዳንት ኤርዶጋን በደቡብ አፍሪካ በነበረው የቡድን 20 ስብሰባ ወቅት የተደረገላቸውን ግብዣ አክብረው ኢትዮጵያን በመጎብኘታቸው ጠቅላይ ሚኒስትሩ ምስጋናቸውን አቅርበዋል። ጠቅላይ ሚኒስትር ዶክተር አብይና ፕሬዝዳንት ረጢብ ጣይብ ኤርዶጋን በ9ኛው የቱርክ ኢትዮጵያ የጋራ ኢኮኖሚ ኮሚሽን ስምምነት ሰነድ እንዲሁም በኢነርጂ ዘርፍ በትብብር ለመስራት የሚያስችል የመግባቢያ ሰነድም ተፈራርመዋል። እነዚህ ስምምነቶች በኢትዮጵያና በቱርኪያ መካከል እየተጠናከረ የመጣውን አጋርነት ይበልጥ የሚያጎለብቱ ሲሆን ሁለቱ ሀገራት በጋራ ተጠቃሚነት ላይ በተመሰረቱ መስኮች ያላቸውን የስራ ግንኙነት ለማሳደግ ቁርጠኛ መሆናቸውን አመላካች ነው ሲሉ የጉዳዩ ተመልካቾች ይናገራሉ። ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ አካባቢዋን የምትመለከተው በመስፋፋት ሳይሆን በመዋሃድ መነጽር ነው። በዚህም ወደ ባህር በር የመድረስ ፍላጎታችን ሰላማዊ እንዲሁም የህልውና አስፈላጊነት ላይ የተመሰረተ የህዝባችንን ቁጥር መጨመር ታሳቢ ተደርጎ የሚመራውን ህጋዊ ጥሪ በተመለከተ ቱርክያ ባላት ተሰሚነት ተጽዕኖ የመፍጠር አቅም የበኩሏን ድርሻ እንድትወጣ አስታውሰዋል። ጠቅላይ ሚኒስትሩ ከቱርክያ ሪፐብሊክ ፕሬዝዳንት ረጅብ ጣይብ ኤርዶጋን ጋር ዘለግ ያለ ውይይት አድርገናል ሲሉ አክለዋል። በመቀጠል የጉብኝቱ ዋና ዓላማ በሆነው የሁለቱ ሀገራት የጋራ ትብብርና መደጋገፍ ላይ ትኩረቱን ያደረገ ውይይት መካሄዱንና ከውይይቱም በኋላ በጋራ መግለጫ መስጠታቸውን ለማወቅ ተችሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የመልክዓ ምድር እስረኛ ሆና መቆየቷን ገልጸው ይህንን ጉዳይ በሰላማዊ መንገድ ለመፍታት የቱርኪያ መንግስት ዲፕሎማሲያዊ ሚና እንዲጫወት ጥሪ አቅርበዋል። በጸጥታው ዘርፍ ሁለቱ ሀገራት በጸረ ሽብር ትግሉ በጋራ ለመስራት ቃላቸውን ማደሳቸውንም እንዲሁ አስታውቀዋል። በተያያዘም ኢትዮጵያ ለምታዘጋጀው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ኮፕ ላይ የልምድ ልውውጥ ለማድረግም ተስማምተዋል። በውይይቱ ዙሪያ ጠቅላይ ሚኒስትር ዶክተር አብይ የሚከተለውን ብለዋል። ሚሊዮን ህዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪያ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህ ምስጋና እናቀርባለን። ከዚህ ውጪ በጸረ ሽብር ትግሉ በጋራ ለመስራት የተስማማን ሲሆን በዚህ ዓመት ቱርኪያ የኮፕ ዝግጅት ታዘጋጃለች። በሚቀጥለው ዓመት ኢትዮጵያ ከቱርኪያ ትረከባለች። በዚህ 2 ዓመታት በሚደረገው የኮፕ ዝግጅት ውስጥ የልምድ ልውውጥ እና መደጋገፍ እንዲኖር ተስማምተናል። ኢትዮጵያ የአፍሪካ የፖለቲካል ካፒታል በመሆኗ አፍሪካ ከፍተኛ እድገት እያሳየች ያለችበት ዘመን ስለሆነ በሚቀጥሉት 20-30 ዓመታት አፍሪካ የሚገባትን
ቦታ እንደምትይዝ ታምኖ እየተሰራ ስለሆነ ቱርኪዬ ከአውሮፓ አንጻር እና በኤዥያ መካከል ባላት ጉልህ የጂኦግራፊና የኢኮኖሚ ሚና የአፍሪካ እድገት ውስጥ የበኩሏን ሚና እንድትጫወት ብዙ ውይይት አድርገናል፣ ተግባብተናል። በመጨረሻም በኢትዮጵያና በቱርክ መካከል ከጥንት ጀምሮ የነበረው ዝምድና ወዳጅነት አሁንም በመከባበር በመደጋገፍ አብሮ በመስራት ወዳጅነት ለማጠናከር በኔና በፕሬዝዳንት ኤርዶጋን መካከል ከስምምነት ተደርሷል። ከሞላ ጎደል በሁለትዮሽና በመልቲላተራል ጉዳይ የነበረን ውይይት እጅግ ውጤታማና ፍሬያማ ነበር። ፕሬዝዳንት ጣይብ ኤርዶጋን ይህንን ሪጅን በደንብ የሚገነዘቡ በዚህ ሪጅን ውስጥ ኢትዮጵያ አንከር ሀገር መሆኗንና ሚናዋ መወጣት እንዳለባት የሚያምኑ በመሆናቸው ንግግራችን እጅግ የተዋጣ ነበር ማለት ይቻላል። ለነበረን ቆይታ ላሎት ኮሚትመንት ኢትዮጵያ እንዲሁም እኔም ከፍተኛ ምስጋና ላቀርብ ፈልጋለሁ። እንኳን በሰላም መጡ። ቆይታው ያማረ የሰመረ እንዲሆን እመኛለሁ። አመሰግናለሁ። የቱርኪያው ፕሬዝዳንት ከውይይቱ በኋላ በሰጡት የጋራ መግለጫ የኢትዮጵያ ሙስሊም ማህበረሰብ ለቅዱሱ የረመዳን ወር እንኳን አደረሳችሁ፣ ለተደረገልኝ ሞቅ ያለ አቀባበል በእጅጉ አመሰግናለሁ ብለው ነው የጀመሩት። መላው ዓለም ፊቱን ወደ አፍሪካ ቀንድ ባዞረበት በዚህ ወቅት የኢትዮጵያ ጥንታዊ የመንግስት መዋቅርና አርአያነት ያለው የአስተዳደር ጥበብ ፋይዳ ከጊዜ ወደ ጊዜ እየጎላ መጥቷል ብለዋል የቱርኪያው ፕሬዝዳንት ረጀብ ጣይብ ኤርዶጋን። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በማህበራዊ በኢኮኖሚያዊና በፖለቲካዊ መስኮች ላስገኙ ስኬት እንኳን ደስ አሎ ለማለት እፈልጋለሁ ብለዋል የቱርኪያው ፕሬዝዳንት። Başbakan Sayın Abiy Ahmet Ali, kıymetli hanımefendiler, beyefendiler, sizlere en kalbi duygularımla, saygıyla selamlıyorum. 11 yıl aradan sonra Addis Ababa'yı ziyaret etmekten büyük bir memnuniyet duyduğumu özellikle belirterek konuşmama başlamak istiyorum. Değerli kardeşim Başbakan Abiy ve Etiyopya makamlarına, şahsıma ve heyetime göstermiş oldukları sıcak misafirperverlikten dolayı bir kez de sizlerin huzurunda teşekkür ediyorum. Etiyopya bizim için kardeş ülke. With the eyes of the whole world turned to the Horn of Africa, Ethiopia's long-established state structure and exemplary governance are becoming more and more important. I would like to particularly underline our position of attaching importance to the sovereignty and territorial integrity of states in the region in which Ethiopia is also located. Turkey would never want to see new conflicts and new pain added to those already suffered in this region. We believe that this region's problems should be solved by the countries of the region itself, and that the Horn of Africa should not be turned into a battleground for foreign powers. In this regard, I would like to reiterate that Israel's recognition of Somaliland would be of no benefit either to Somaliland or to the Horn of Africa. And on this occasion, I would like to thank both sides again for their attitudes in the Ankara process, which we recently mediated between Ethiopia and Somalia. With the return of stability, we see no obstacle to the Horn of Africa becoming a location that attracts attention with its economic opportunities. I'm sure that we'll obtain positive results from today's visit, and I hope this visit will also contribute to the peace and stability of the region. As you know, in November, Turkey will be hosting the COP Conference of Parties to the UN Framework Convention on Climate Change.
We'll also demonstrate our close cooperation in the context of the COP conference, which Ethiopia will host next year. So, as I conclude my remarks, I once again thank the Prime Minister and the people of Ethiopia for the warm hospitality extended to myself and to my delegation. And finally, I wholeheartedly congratulate the Muslim community of Ethiopia on the holy month of Ramadan. And I greet you all with warm feelings and with high regards. ሁለቱም መሪዎች በኢትዮጵያና በቱርክ መካከል ያለውን ዘላቂ ወዳጅነትና ጠንካራ ትብብር ይበልጥ ያጠናከረ ከመሆኑም በላይ በስትራቴጂካዊ የትብብር መስኮች ላይ የሐሳብ ልውውጥ ማድረጋቸው የኢትዮጵያን ፍትሃዊ ጥያቄ በተመለከተ ተቀባይነት እንዳያገኝ እና እንደ ግብጽና መሰሎቿን የመሰሉ አገራት አውራላ ሜዳ ላይ የሚያስቀር መሆኑን የዲፕሎማቲክ ምንጮች ይናገራሉ። እነዚሁ ምንጮች የቱርኪው ፕሬዝዳንት ረሲፕ ጣይብ ኤርዶጋን ወደ ኢትዮጵያ ያደረጉት ጉብኝት የኢትዮጵያን ታሪካዊ ጠላቶች እንቅልፍ የነሳና የቀጣናውን የኃይል ሚዛን የለወጠ ታላቅ ክስተት ኢትዮጵያና ቱርክ ያላቸው ወዳጅነት የቀጣናዊ ተጽዕኖ ፈጣሪነታቸውን ስለሚያጎላው በኢትዮጵያ ላይ ጫና ለማሳደር የሚሞክሩ አካላትን ሜዳ አልባ አድርጓቸዋል ይላሉ። ይህ ጉብኝት አንድ ነገር ያረጋግጣል የተባለውም ለዚህ ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ